value driven productivity እስላም ውስጥ አለ እሴት ተኮር productivity በእስልምና የሚታወቁ ብዙ እሴቶች አሉ ለምሳሌ ኢህሳን ታውቃላችሁ አይደል ኢህሳን ኳሊቲ መስራት አሳምሮ መስራት አላህ በሁሉ ነገር ላይ ኢህሳንን ግዴታ አድርጓል አይደል ስለዚህ ስራ ሲሰራ አሁን productivity ማለት የሆነ ነገር መጨረስ ብቻ ሳይሆን the quality concept እንዳለው በእስልምና ውስጥ አለ ስለዚህ ይሄ ቫልዩን ይዞ የሚሰራ ሰው productivity ኮንሴፕቱ ከብዛት ብቻ ሳይሆን የጥራት ኮንሴፕት አላህ እንደሚያየው አርጎ መስራቱ የሚሰጠው ሌላ ኢነርጂ አለ ማለት ነው ስለዚህ የኢነርጂውን ፎከሱ ምኑም ተጠሪነቱ ለአላህ ያደረገ ሰው it's a different level ማለት ነው ስለዚህ ኢነርጂው ምኑ የሚያናገረው ዱዓ ማድረጉ ምኑ ይኖራል ማለት ነው so that is a different level of productivity value ስንል ኢህሳን አለ ፍትህ አለ አማና ነው ብሎ ሲያስብ ለምሳሌ የተሰጠውን ስራ አንድ ሰው ተቀጥሮ እየሰራ እስኪ ያስቡ ዝም ብላችሁ አስቡት የሆነ መስሪያ ቤት ውስጥ ተቀጥሮ እየሰራ ነው እንበል ከዛ ተቀጥሮ የሚሰራበትን ስራ እንደ አማና ቢያየው በቃ ይሄ ትረስት ነው ከአላህ የተሰጠኝ ትረስት ነውና ይሄን ፉልፊል ማድረግ ግዴታዬ ነው ግዴታነቱ ከእምነቱ ጋር የተሳሰረ ግዴታ ነው ብሎ ሲያስብ ኢባዳ ነው ብሎ ሲያስብ it's a different level of productivity ስለዚህ እንደ አማና እንደ ፍትህ እንደ ኢህሳን እንደ ኢትቃን የሚባሉ የእስልምና ቫልዩዎች ጋር የተሳሰረ productivity የተለየ productivity ነው የሚል አርጊውመንት ያነሳል